ፈረንጅ ይሄን ሁሉ ኳኳታ የሚፈጥረው ሰንጋ ሊያወርድ አይደለም፣ አትክልት ሊቆርጥ ነው። ስለዚህ ቆንጆ ቢላዋ ያስፈልገናል። አነስ ያለ ተለቅ ያለ አፋችሁ ውስጥ እንደ ድንች ነው ሙሙት የሚለው፣ ልክ እንደ ተቀቀለ ድንች። ለምን ስታጸዱት ከርዳዳ ፓርቱን በደንብ አድርጋችሁ ካወጣችሁለት አፋችሁ ላይ እንደ ድንች ነው ሙሙት የሚለው። እጄ ይባረክ፣ እጄ ይባረክ። በጣም ይጣፍጣል በእውነት። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ተነስተልኝ ዶት እንዲከርማችሁልኛል። ዛሬ ከኪችኔ ከች ብያለሁ። እንደነገርኳችሁ አመት በዓል ቀረብ እያለ ነው። ስለዚህ ሁላችንም ኪችናችን ገብተን የአመት በዓል ምግብ በቀላሉ ዲጄ እንጫወታለን። እዚህ ጋር ማድረግ እንጀምራለን። ጓደኞቼ መጥተዋል፣ ነግሬያቸዋለሁ። ስለዚህ ለጓደኞቼ እንዴት ቆንጆ ምግብ በቀላሉ እንደምናዘጋጅ መጥበሻችንን ወጣ አድርገን እንደነዚህ አይነት ሌግዠሪ አበቦች በኢትዮጵያ ያላችሁ፣ በኢሮፕ ያላችሁ፣ በአሜሪካን ያላችሁ እነዚህ አበቦች በትልልቅ ሬስቶራንት ትልልቅ ግብዣ ላይ የሚገኙ አበቦች ብያቸዋለሁ። በጣሊያንኛ ካርቾፊ ብለን እንጠራዋለን። በአማርኛ ምን እንደሚባል አላውቅም በእውነት። እነዚህ አበቦች ሲጀመር ውድ ናቸው። ሲቀጥል ደግሞ በጣም ለጤና ጠቃሚ የሆነ በንፍት አላቸው። ስለሱ ከማውራቴ በፊት እንዴት በቀላሉ በቤታችን አርቲቾክስ እናዘጋጅ ብዬ መጥቻለሁ። ለአበባዋ ጓደኛዬ አበባ ብያለሁ። መጥበሻችንን እናወጣና እናሽከረክረዋለን። ዲጄ እንጫወታለን። ጥዝ እናደርጋለን። በደቂቃ ምግብ እናደርሳለን እያልኩኝ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ እንደነዚህ አይነት በጣም ፍጥን በጣም ቀለል ያሉ ምግቦች ለጤና ያላቸው ጥቅም ተከታተሉ። ሚስጥሩ ያለው አርቲቾክስ በምንቆራረጥበት ጊዜ ቶሎ ይጠቁራል። ከጠቆረ ለአይን አያምርም፣ ውበቱ ይቀንሳል። ስለዚህ እየቆረጠን በሎሚ እንዘፈዝፋለን። በጥሞና ተከታተሉኝ። በጣም ኢምፖርታንት አስፈላጊ የሆነ ስቴፕ ነው። ፈረንጅ ይሄን ሁሉ ኳኳታ የሚፈጥረው ሰንጋ ሊያወርድ አይደለም፣ አትክልት ሊቆርጥ ነው። ስለዚህ ቆንጆ ቢላዋ ያስፈልገናል። አነስ ያለ ተለቅ ያለ በጣም ቀዝቃዛ ውሃ ለማጽዳት እንግዲህ ከውጪ ወደ ውስጥ እየቀነጠስን እንሄዳለን። ለምንድን ነው የምንቀነጥሰው? እነዚህ በጣም ጠንካራ ለማኘክ አስቸጋሪ ስለሆኑ ልስልስ ያለው ፓርት ጋር እስከምንደርስ ድረስ እንቀነጥሳለን። ከዛ ይሁት ስታዩት ከለሩ ራሱ ይለያል። ልክ እንደዚህ ለስላሳ ፓርቱ ጋር ስትደርሱ ከዛ እንደዚህ እንቆርጠዋለን። ግንዱ አይጣልም። በጣም ነው የሚጣፍጠው። እቺ ነጯ ውስጧ ያለችው ነጭ ናት የምትበላው። ሌላው በሙሉ አይበላም። እንደዚህ ያረጋን እናነሳዋለን።
አርቲቾክስ ኢትዮጵያ አለ የለም እንዳትሉኝ። እኔ ከዚህ ሀገር የሄዱ ጣሊያኖች አርቲቾክስ ሰርተው ከገበያ ቤታቸው ይጠቀሙታል። ለዛውም ግርም እያላቸው እንዴት ኢትዮጵያ አርቲቾክስ ከሌላው አትክልት ይበልጥ ርካሽ እንደሆነ ሰው ስለማያውቀው ስለማይጠቀመው። አያችሁት? ልክ ጠቆር ማለት ሲጀምር ወዲያው ውሃ ውስጥ እንከተዋለን እንዳይጠቁርብን ማለት ነው። ይሄ ከዚህ በኋላ ያለው ይጣላል፣ አይበላም። አያችሁት? ትንሽ እችን እርግጠኛ ለመሆን እናነሳታለን። ይሄ የሚጣል ነው። እንደዚህ ነው የሚሆነው። ለሁለት እንቆርጠዋለን። ይሄንን እናወጣዋለን። ምክንያቱም አፍ ላይ በጣም ያስጠላል ሲሰማ። ይሄ ፀጉሩ ይወጣል። አንዳንድ ሰው ፀጉሩ ይለዋል፣ አንዳንድ ሰው ልቡን ይለዋል። እንደዚህ አጽድተን ውሃ ውስጥ እንዘፈዝፈዋለን። እንዲህ እያደረግን ሁሉንም እናጸዳለን። ይሄን ነጩን አያችሁት? ይሄንን ነጩን እንፈልገዋለን። በጣም 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 ይጣፍጣል። ስለዚህ ይሄንን አያችሁት እንዴት ሲቆረጥ ነጭ እንደሆነ ውስጡ። እንደዚህ እያደረግን ነጩ ጋር እስከምንደርስ ድረስ ቶሎ ቶሎ እያጸዳን ወደ ሎሚ በውሃው እንዘፈዝፈዋለን። አያችሁት? ይሄ ይበላል። እንዘፈዝፈዋለን። እንደዚህ ቶሎ ቶሎ ንቅል እናደርገዋለን። ይሄንን እንቆርጠዋለን። ከዛ እናጸደዋለን። በቃ ጽዳቱ ነው በቃ ትልቁ ስራ። አሁን ቪዲዮ ስቀርጽ ረዘመ እንጂ በጣም ፍጥን ያለ ቀለል ያለ ስራ ነው። አያምርም? እንዘፈዘፈዋለን። ወይኔ ስጋው እንደ ጉድ ሊበላ ነው። አርቲቾክሳችንን ለመስራት የሚያስፈልገን ዘይት፣ ፐርስል፣ ነጭ ሽንኩርት። በጣም ቀላል ስቲም ነው የምናደርገው። ስትበሉት ጣዕሙ አፋችሁ ላይ እንዴት ደስ እንደሚል። በዛ ላይ ስቲም ሲሆን ለጤና የሚያስፈልገንን ነገር በሙሉ ሰውነታችን በቀላሉ አብዞርብ እንዲያደርግ ይረዳዋል። ዘይት እናደርጋለን። እኔ በግምት ነው የማደርገው። ኦሊቭ ኦይል፣ ነጭ ሽንኩርት የሚያስፈልገንን ያህል። አንዳንድ ሰው ነጭ ሽንኩርት ሲበዛበት አይወድም። አንዳንድ ሰው ነጭ ሽንኩርት ሞቅ ሲል ደስ ይለዋል።
ከዛ ፐርስል እችን ለበኋላ እንተዋታለን። አንድ የሾርባ ማንኪያ ያህል ከከተትንበት በኋላ እንጥደዋለን። በትንሽዬ እሳት እንደዚህ እናዋህደዋለን፣ ጣዕሙ እንዲተፋ ማለት ነው። አርቲቾክሳችንን እናለቀልቃለን በቀዝቃዛ ውሃ። ለቅ እያደረግን እንደዚህ ጣዕሙን እንዲወስድ ከላይ ወደ ታች ገልብጠን እናስቀምጠዋለን። አስር ደቂቃ በእንደዚህ አይነት መልኩ ስናስቀምጠው ቆንጆ ሆኖ ስቲም ሆኖ ይበስልልናል። አርቲቾክሳችን እስከሚደርስልን ድረስ ፓርሚጃን ቺዝ ኦሪጂናሉን እንፈቀፍቃለን። የፈቀፈቅነው ፓርሚጃን ቺዝ በዚህ ልክ እናዘጋጃለን። ከዛ እንደዚህ አይነት መጥበሻ ድስት፣ ስለዚህ ድስት በሚቀጥለው አወራላችኋለሁ። ባለፈው ስለ ድስት ያወራሁት ቪዲዮ ስላለ እሱን ልክ እንደተናገርኩት ለጤና ክፋት የሌለው ቢፋቅ የማያሳምመን ድስት እንጠቀም ባልኩት መሰረት ማለት ነው። ስለዚህ ምንድን ነው የምናደርገው? በጥሞና ተከታተሉኝ። የተፈቀፈቀውን ቺዝ እንነሰንሰዋለን። በትንሹ እናግለዋለን። ቺዙ ቅልጥ ሲል እንደዚህ መንተክተክ ይጀምራል። ከዛ ትንሽ ወጣ እናደርገውና እናበርደዋለን። መብረድ አለበት። አሁን የተወሰነ ሰከንድ እስኪበርድ እንጠብቀው። እስኪቀዘቅዝልን እንደዚህ አይነት ሳህኖች እናዘጋጅና እንገለብጠዋለን። በዚህ ቀስ ብለን እናነሳዋለን። እያባበልን ትዕግስት በጣም ይፈልጋል ይሄ። በትኩስነቱ ነው። ትኩስ እያለ ቶሎ እንደዚህ ግልበጥ እናደርገዋለን። እጄ ንጹህ ነው። እኔ ለቤቴ ስሰራ ጓንት አላረግም። እስኪ ቀዘቅዝ እንጠብቀዋለን። ቀዝቀዝ ሲልልን እንጠብቅና ቀስ ብለን እናነሳዋለን። እንደዚህ አድርገን እናስቀምጣለን። የምንፈልገውን ያህል እንደጋበዝነው ሰው መጠን እንደነዚህ አይነት ባስኬቶች እናዘጋጃለን። አንድ ይቀረኛል። እኔ እዚች ጋር ከጨረስኩ በኋላ እንዴት እንደማቀርበው ተመልከቱኝ። እንደዚህ አድርገን የምንፈልገውን ያህል ባስኬቶች ካዘጋጀን በኋላ በጥንቃቄ ውስጡ እናስቀምጠዋለን። ሁል ጊዜ ከፍትፍቱ ፊቱ ይላል ያገሬ ሰው። አቀራረብ በጣም ኢምፖርታንት ነገር ነው። በተለይ በዓል ላይ፣ በተለይ እንግዶች ሲኖሩ መጀመሪያ በአይናቸው፣ ከዛ በአፍንጫቸው፣
ከዛ ባፋቸው ነው ምግብ የሚቀምሱት። ስለዚህ እንዲህ አድርጋችሁ ከሰራችሁ በኋላ ከዛ ፐርስል ከላዩ ላይ ነስነስ እናደርግበታለን። በፈለጋችሁት ብትፈልጉ በአዋዜ ብትፈልጉ በፈለጋችሁት ትንሽ ከለር ስጡት። እንደዚህ ከዛ ታጸዱታላችሁ። ታረጉታላችሁ። ከዛ በዚህ ሳይድ ደግሞ እንደዚህ ታረጉታላችሁ። በእንደዚህ አይነት መልኩ ቆንጆ አድርጋችሁ እንግዳችሁን አስተናግዱ። ለራሳችሁ ተስተናገዱ። ራሳችሁን እንደ ልዕልት አስተናግዱ። ሁል ጊዜ ክብር የሚጀምረው ከራስ ነው። እንደዚህ አርገን በምንበላበት ጊዜ የምንጠቀማቸው ዋነኛ የጤና ጥቅሞች ድርቀት በሽታ ለምትቸገሩ፣ ደም ብዛት ላለባችሁ፣ የስኳር በሽታ ላለባችሁ፣ እንዲሁም ደግሞ ለልብ ጤና፣ ለአንጀታችን ጤና። ታውቃላችሁ አንጀታችን በሰውነታችን ሁለተኛ ብሬናችን ነው። ስለዚህ አንጀታችን ንጹህ ከሆነ፣ አንጀታችን ጤነኛ ከሆነ ሰውነታችን ለብዙ በሽታ እንዳይዳረግ ትልቅ 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 ሚና ይጫወታል። ራሳችን እንደዚህ አድርገን በምንመገብበት ጊዜ ሰውነታችንን ዲቶክስ እናደርጋለን። ሰውነታችንን አንቲኦክሲደንት ፕሮፐርቲ በደንብ አብዞርቭ እንዲያደርግ እንረዳዋለን። ስለዚህ ኩክ በምናደርግበት ጊዜ ከ10 ደቂቃ በላይ ኩክ አታድርጉት። በእንዲህ አይነት መልኩ ለአንድ ሰው ሰርቭ ታደርጋላችሁ። ስቴክ ሰርታችሁ ሊሆን ይችላል፣ አሳ ሰርታችሁ ሊሆን ይችላል። የተለያዩ አይነት እንደ አፒታይዘር በምትበሉበት ጊዜ ሰውነታችን በውስጡ የሚገኘውን ፋይበር ሚነራል በደንብ አድርጎ አብዞርቭ እንዲያደርግ ምጥጥ አድርጎ ሰውነታችን እንዲይዝ ይጠቅመዋል ማለት ነው። እና ብዙ ጊዜ እንደ አፒታይዘር ተጠቀሙት ይባላል። ስታበስሉት ከ10 ደቂቃ በላይ አታብስሉት ይባላል። እና ፋይበር በጣም በውስጣቸው ያሉ አትክልቶች በሙሉ ለድርቀት ሁነኛ መድኃኒት ናቸው። አንጀት ለማጽዳት ሁነኛ መድኃኒት ናቸው። ዲቶክስ ለማድረግ ሰውነታችንን ሁነኛ መድኃኒት ናቸው። ለመክሳት ሁነኛ መድኃኒት ናቸው። ፋይበር ያላቸው ነገሮች በሙሉ አትክልት በሉ፣ ጥራጥሬ በሉ፣ ፍራፍሬ በሉ፣ እንደ ተልባ በጣም 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 ጠቃሚ ነገር ነው እና ልክ እንደዛ ደግሞ አርቲቾክስ በእንደዚህ አይነት መልኩ ሁል ጊዜ እየሰራን መጠቀም አለብን። እንደ ባስኬት ከሰራ ነው ፓርሚጃኑ ቆረጥ ታደርጉና አርቲቾክሱን ጨመር አድርጋችሁ አንድ ላይ ያለው ጣዕም ልነግራችሁ አልችልም። የፓርሚጃን ቺዙ በተለይ ይሄ ኦሪጂናሉ ብትጠቀሙት ከአርቲቾክስ ጋር አንድ ላይ ጣዕሙን እቅፍ ድግፍ የሆነ በቃ እንዴት ብዬ ልንገራችሁ፣ በጣም ልዩ ጣዕም ይሰጠዋል። አፋችሁ ውስጥ እንደ ድንች ነው ሙሙት የሚለው፣ ልክ እንደ ተቀቀለ ድንች። ለምን ስታጸዱት ከርዳዳ ፓርቱን በደንብ አድርጋችሁ ካወጣችሁለት አፋችሁ ላይ እንደ ድንች ነው ሙሙት የሚለው።
እጄ ይባረክ፣ እጄ ይባረክ። በጣም ይጣፍጣል በእውነት። ከአርቲቾክስ ለጤና በጣም ትልቅ ጠቀሜታ አላቸው። እንደነገርኳችሁ ተዘርዝሮ የማያልቅ በጣም ጠቃሚ ነገር ነው። እኛ ጋር በአመት አንዴ ነው ባለሳሳት የሚበላው። እሱም ከኖቬምበር የጀመረ አይ ቲንክ እስከ ፌብሩዋሪ ድረስ ነው አርቲቾክስ የምናገኘው። በኢትዮጵያ ከመቼ እስከ መቼ ወቅት ነው ያለው? አንደኛ ጥያቄ። ሁለተኛ ጥያቄ አርቲቾክስ በአማርኛ ምንድን ነው? አደራ ኮመንት ሴክሽን ላይ ጠብቃለሁ። እናንተ አርቲቾክስን እንዴት አድርጋችሁ ሰርታችሁ ትመገቡታላችሁ? ትገዙታላችሁ ወይ? አስፔዛ ሊስታችሁ ላይ አለ ወይ እያልኩኝ አመት ባልን ራሳችሁን ብቻችሁን የምታሳልፉ ከሆነ ተንከባከቡ። ከሰው ጋር የምታሳልፉ ከሆነ ቂቅ ያለ አመት ባል ሁላችሁም በያላችሁበት በምትኖሩበት አሳልፉ። አመቱን ሙሉ ለፍተናል፣ አመቱን ሙሉ ሮጠናል፣ አመቱን ሙሉ ሰርተናል፣ የተማርንም ተምረናል። ስለዚህ አሁን ደግሞ የአመት መጨረሻ በሚደርስበት ጊዜ ከፈጣሪ ቀጥሎ ራሳችንን ቴንኪዩ ማለት መቻል አለብን። በዚህ አጋጣሚ የእናንተን አመለካከት ኮመንት ሴክሽን ላይ ጻፉልኝ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ በተቻለ መጠን አመት ባል ወቅት ላይ ስላለን ለአመት ባል የሚሆኑ በጣም በፍጥነት የሚደርሱ የተለያዩ ሬሲፒዎች ሼር አደርጋችኋለሁ። ይህንን ቪዲዮ ላይክ እያደረጋችሁ ከ5000 በላይ ላይክ እንደው አደራ እጠብቃለሁ። ምክንያቱም በጣም ደስ የሚል ጠቃሚ ልዩ ዩኒክ የሆነ ቪዲዮዎች ስለሆነ እየሰራው ሼር ማድረጋችሁ። እንደነዚህ አይነት ቪዲዮ የሚሰሩትን ሰዎች ደግሞ ማበረታታት አለባችሁ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ